ጭራ እንዴ እየሰማ ነው እንዴ በጣም ፍቅረኛ የለኝም ነገሮች እኔ ምንድን ነኝ እኔ ለጌጥ ተቀመጥኩት ፕሊስ ተረጋጋ አይ በፍጹም እኔ መግባት እፈልጋለሁ አሳልፈኝ ድምጻችን ይሰሙናል እባክህ አንድ ተስማኝ ነኝ በቃ 10 መጨረሻ ነው እንይዛል ፕሊስ ተከታተለኝ ፕሊስ ተረጋጋና ተቀበል አይደለም ተረጋጋ ምን ሆነ ተረጋጋ እንጂ ምን ሆነ ተረጋጋ እንጂ ማመን ነው ተረጋጋ እንጂ ምን ለምረጋ እያያታ ታርፋለሽ ብዬ እኔ ተጠብቃለሁ ግን ይሄንን ነገር ሲጀመር አስቤበት ነው የመጣሁት ጥቅመኛ ነሽ ምንም አይነት ነገር እኮ የለውም እኮ ጥቅመኛ ነሽ ትክክለኛ ነሽ ማለት ስነ ስርዓት ያዥ አርፈሽ ተቀመጭ ይሄንን መታገስ አልችልም ምንም በቃ መጨረሻ ምንም ሰላም ወደ ቻናሌ ተከታታዮች እንደምቆያችሁልኝ ዛሬም እንደተለመደው ለየት ባለ ፕሮግራም ተገናኝተናል። እንግዲህ በዛሬ ፕሮግራማችን አንድ ባለ ታሪካችን እንግዲህ እኛ ስቱዲዮ መጥቶ የገጠመውን ታሪክ ነግሮን ነበር። ያም ታሪክ ምንድነው እንግዲህ ባለቤቱ ያው የፊልም ስራ ትወና እንደምትሰራ ገልጾልናል። በዛም ስራ ላይ ያለች ግን አሁን ላይ በጣም እንግዲህ ለየት ያለ ባህሪ ማሳየት እንደጀመረች ገልጾልናል። ያም ባህሪ ምንድነው ከተለያዩ ወንዶች ጋር መጠጥ ቤት መሄድ መጠጥ እየሸተተች ወደ ቤት ውስጥ መምጣት ብዙ ነገሮችን ነግሮናልና እነዚህ ነገሮች ደግሞ ነግረን ያገኘነው ነገርኛ በጣም የሚያስደነግጥ የሚያስገርም ነገር ነውና ያ ነገር ምን እንደሆነ እንግዲህ ሙሉ ቪዲዮ ውስጥ ተከታተሉት የምታገኙት ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁ ነው። እሺ ስሜ ኢዮብ ይባላል። ወደዚህ ሚዲያ የመጣሁበት ዋነኛ ዓላማ ፍቅረኛዬን ለማስፈተን ነው። ሰላም ተመልካቾቻችን፣ ይህ ፕሮግራም ጥቅመኞቹ ሲባል በዚህ ፕሮግራም ላይ በፍቅረኛቸው ወይ በትዳር አጋራቸው ላይ ጥርጣሬ ያደረባቸው ግለሰቦች ወደኛ ይመጣሉ። እኛም የስለላ ድብቅ ካሜራዎቻችንን አስቀምጠን በስለላ ወቅት የምናገኛቸውን ለአስፈታኙ የምናሳውቅበት ፕሮግራም ይሆናል። ከፍቅረኛዬ ጋር ወደ 2 ዓመት አብረን አሳልፈናል። የፍቅረኛዬ ስም ሊዲያ ትባላለች። 2 ዓመት አብረን ብንቆይም ፍቅረኛዬን ሙሉ ለሙሉ አውቃታለሁ ለማለት አልደፍርም። እሺ የፍቅረኛዬ ስም ሊዲያ ይባላል። ያው የምትሰራበት የሥራ ዘርፏ ደግሞ በአርት ሙያ ላይ ነው ተሳትፋ የምትገኘው። ጎበዝ ተዋናይ ነች። ያው እንደሚታወቀው የአርት ሙያ ቶሎ የምታገኘው ስራ አይደለም። አብዛኛውን ጊዜ ደግሞ ወደ ቤት ነው የምታሳልፈው። ቤት የምታሳልፍም ግን ከኔ ጋር ያለን ቀረቤታ ከኔ ጋር ያለን ግንኙነት በጣም የደከመ ነው። ይሄ ማለት ከሌሎች ወንዶች ጋር የምታሳልፋቸው ጊዜያቶች የበለጠ ይሆናል ማለት ነው። ከኔ ጋር ደግሞ ትንሽ የመቀዛቀዝ ነገር አለ ማለት ነው። እሺ የኔ ስራ ደግሞ አየር ባየር የሚባል ስራ ላይ ነው ተሳትፌ ያለሁት። ከተለያዩ ሀገሮች ከቱርክ፣ ከዱባይ፣ ከተለያዩ ሀገሮች የተለያዩ እቃዎችን በማምጣት እዚህ ሱቅ አለኝ እዛ ላይ በመሸጥ ነው የምተዳደረው ማለት ነው። ፍቅረኛዬ በአርት ሙያ ላይ ነው ተሳትፋ ያለችው። ይሄ ማለት ግን ከተለያዩ ስራ ካስቶች ጋር ትገናኛለች። ከካሜራማኑ ጋር፣ ከፕሮዳክሽን ማናጀሩ ጋር፣ ከዳይሬክተሩ ጋር ከተለያዩ ከአርት ስራዎች ጋር ትሳተፋለች። ይሄ ማለት ደግሞ ሌሊትም ቀንም በተለያየ አጋጣሚ ስልኳ ላይ የሚደወለው ሰው ወንድ ብቻ ነው። ሴቶች ሲደውሉ ነው አይቼ አላውቅም። ይሄ ደግሞ ለኔ ያው እንደ እጮኛዬ መጠራጠር አምጥቶብኛል ማለት ነው። ያው እንግዲህ ውድ ቤተሰቦች ከኢዮብ ጋር የነበረውን ቆይታ ተከታተላችሁታል። ያለውን ነገር የተወሰነው ነገር እንግዲህ ስለ ባለቤቱ ስለነሱም ግንኙነት በደንብ ገልጾልናል። ከዚህ በኋላ እንግዲህ የሚሆነውን ነገር እናንተም ታውቃላችሁ። እሱ ግን ያው እንግዳ ስለሆነ ያለውን ነገር በሙሉ ለሱ እነግረውና ከዛ ወደ ቀጣይ መንገዳችን እንሄዳለን። እንዴት ነህ ኢዮብ? ሰላም እንዴት ናችሁ? እንግዲህ ተገናኝተናል፣ ብዙ ነገሮችን ተመካክረናል፣ አውርተናል። የነገርከን ነገር እንግዲህ በቂ ስላልሆነ የተወሰነ ካንተ ጋር መነጋገር ስላለብን ነው አሁን እኔ የተገኘሁት። እንዴት ነው ከባለቤት ጋር አሁን ላይ በጣም ብዙ ጊዜያትን አሳልፋችኋል። በጣም ብዙ ወጣ ያለ ነገር እያየህባት ነው። እነዚህ ነገሮች ከመፈጠራቸው በፊት እንደው በሁለታችሁ መሀል ላይ የነበረ ግጭት ነበረ? ምንም አይነት ግጭት የለም። ያው ባለፈው እንደነገርኳችሁ ቆንጆ በቃ ደስ በሚያስቀና ሁኔታ ውስጥ ነበር ነው። ቆንጆ ፍቅር ነበረ የምሰጣት፣ እሷም ቆንጆ ፍቅር ነበረ የምትሰጠኝ። ምንም አይነት ግጭት አልነበረንም። በጣም ይገርማል። እምልህ
አንድ ሰው የሆነ ነገር ችግር ከሌለበት ብዙ ነገሮች ከሌሉ እንደዚህ አይነት የጸባይ ለውጥ ሊያመጣ አይችልም ብዬ ነው እንደዚህ አይነት ነገሮችን የጠየቅኩና እንደው አንተ የምታውቀው እንግዲህ በጣም ብዙ አመት አብራችሁ እንደኖራችሁ ገልጸህልናል እና የባለቤትህን እንደው ስስ ጎኖች ደካማ ጎኖች የምታውቀው ነገር ካለ እንደው በደንብ ብትነግረን ለኛ ስለሚረዳ። ደካማ ጎኗ ያው አርት ሙያ ነው። በአርት እንትን አትልም። ከዛ ውጪ ደግሞ ገንዘብ በጣም ትወዳለች። ገንዘብ አለ በተባለበት ውለውላ እሷ አለች። ያው እንደ ትክክለኛው ከሆነ ሁላችንም ገንዘብ እንወዳለን። ነገር ግን የአንዳንዱ ሰው ደግሞ በጣም ከፍ ይላል። ትዳር ውስጥ ከገባህ በኋላ ደግሞ እንደዚህ አይነት ነገሮችን ወደ ኋላ ነው የምታደርገው። በቂ የምትኖርበት ነገር ካለ ሌላው ነገር አላፊ ነው። ከትዳር ጋር የሚበልጥ ነገር የለም። ይሄ እንደዚህ አይነት ነገሮችን አስበልጣ አንተን ወደ መሸሽ ወደ ሌላ ነገር ውስጥ የምትገባ ከሆነ እንደዚህ አይነት ቦታ ላይ እኛ ጋር መምጣት ትክክል ነው ብዬ አምንበታለሁ። በጣም ፍቅረኛዬንም ከኔ ጋር አብረን እንስራ፣ ቱርክ፣ ዱባይ፣ የተለያዩ ሀገሮች አብረን እየተመላለስን እንስራ የሚል የስራ ተናቅረቤላት ነበረ። እሷ ግን አሻፍረኛለች። ማለትም እኔ ለአርት የተሰጠው ሰው ነኝ፣ ሙያው በደሜ ያለ ሰው ነኝ ብላ ነው የምታስበው እና አሻፍረኛለች። ሱቁን ወላወላ ተቆጣጣሪ አንቺ፣ እኔ ከዛ ላምጣ አንቺ ሱቁን ወላወላ ተቆጣጣሪ ብዬ አቅርቤላት ነበረ። ያው አርት በደሜ ነው ብላ እምቢ አለችኝ ማለት ነው። እንደው እሷን የጠረጠርካት ገንዘብ ወዳ ሌላ ወንድ ጋር ትሄዳለች በሚለው ነው ወይስ በእኔ ላይ ቺት ታደርጋለች በሚለው ነው አንተ በደንብ የጠረጠርከው? ያው ከገንዘብ እኔን ገንዘብን አስበልጣ ትሄዳለች ብዬ አላምንም። ያው እኔም በከፊል ገንዘብ አለኝ። ፍቅሬ እኔን አስበልጣ ጥለም ወደ እኔ ትመጣለች ብዬ ነው የማስበው። እኛም እንደዛ እንዲሆን ነው ፍላጎታችን ሙሉ ለሙሉ ሀሳባችንም። ማንም ሰው እኛ ጋር መጥቶ ትዳሩ እንዲበተን ያቀደው ያላለመው ነገር ብዙ ነገሮች እንዲጠፉ አንፈልግም። ተረዳኸኝ? ሁሉም ነገር ተሳክቶልህ ከነ ትዳር ብትቀጥል ደስ ይለናል። ግን አንዳንዴ ያው ያሰብነው ነገር ሁሌ አይፈጠርም። ያላሰብናቸውም ነገሮች ይፈጠሩልና እነሱ ነገሮች በደንብ አንተ ራስን ሰፊ አድርገህ መጠበቅ አለብህ። ከኔ ጋር እንግዲህ የተወሰነ ካወራን ያው እኔ አይደለሁም ፈታኙ እንግዲህ አቤል የተባለ የኔ ወንድም አለ፣ ጓደኛ አለ። ከሱ ጋር ያለውን ነገር በሙሉ ደግሞ በደንብ የምትነግረው ይሆናል በዝርዝር። መልካም። እሺ እስኪ ፕሮዲሰር አስገባው አቤላ። ከፍቅረኛዬ ጋር 2 አመት አብረን አሳልፈን ብያለሁ። 2 አመት አብረን ብናሳልፍም ግን ሙሉ ለሙሉ ፍቅረኛዬን አውቃታለሁ ማለት አልችልም። ማለት ከምትደዋውሉ ሰዎች ከተለያዩ ከሚላኩት ሜሴጆች አንፃር ምንም አውቃታለሁ ለማለት አልችልም፣ አልደፍርም። እኔ ግን ለሷ ሙሉ ነገሬን ኦፕን አድርጌያለሁ። ስልኬን በተለ ባንክ አካውንቴን በተለ ሙሉ የቀን ውሎዬን በተለ በተለያየ አጋጣሚዎች የምትጠይቀኝን ነገሮች በሙሉ ማየት የምትፈልጋቸውን ነገሮች በሙሉ ኦፕን ነኝ ለሷ። እሷ ግን ለኔ በተቃራኒው ክሎዝ ሆናብኛለች ማለት ነው። ስልኳንም ማየት አልችልም። ብዙ ነገሮች ያው ዮባ እንግዲህ ፈታኛችን አልኩ አባላችን ብዙ ነገሮችን አብረን የሰራ ነው። እንግዲህ ወንድሜ ማለት ይችላልና እሱ አቤል ይባላል። አቤል እሱ ደግሞ ዮብ ይባላል። ሰላም ዮብ፣ እንዴት ናት? አለን እግዚአብሔር ይመስገን። ያው ያለውን ነገር በሙሉ እንግዲህ ለኔ ነግሮኛል። አንዳንድ ቀረ የሚላቸውን ነገሮች ደግሞ በተወሰነ ለአንተ ይነግረህና ከዛ በኋላ ወደ ቅጠታ እንግዲህ ወደ ስለላችን ነው የምንገባው። እስኪ ዮብ አንዳንድ ነገሮችን አጫውተው ስለ ባለቤትህ፣ ስራዋ በምን ሁኔታ ላይ እንደምትገኝ፣ አሁን ላይ ደግሞ ምን እንግዲህ አንተን ጥርጣሬ ውስጥ እንደከተተ ሃይላይት የተወሰነች ግልጽለት። መልካም። ወደዚህ ስመጣ የተለያዩ የተጠራጠርኳቸው ውስጤ አላርፍ ያለኝ የተለያዩ ነገሮች አሉ። ያው ባለቤቴ በአርት ዙሪያ ነው የምትሰራው፣ አርት ላይ ነው ያለችው። ከበፊቱ ፍቅር አሁን ያለውበት ትንሽ የመቀዛቀዝ ነገር አለ። ምንድነው እሱ? በፊት ላይ ቆንጆ ፍቅር ነበረን አብረን፣ ሰዎች ሁሉ ጎረቤት ሁሉ የሚቀኑበን ፍቅር ነበር የነበረው። ያስምርላችሁ ያዝልቃችሁ የተባለን የነበረው ነውና ከሆነ ጊዜ በኋላ ግን እንዲህ ነው በማለልህ ጊዜ በጣም ቅጽበታዊ በሆነ ነገር የመቀዛቀዝ ነገር መጣ። ስልክ የሚደዋወሉት ከመሸ በኋላ ነው። የሚደውሉላት ሰዎች እንዳለ ወንዶች ናቸው። በተደጋጋሚ ደግሞ መጠጥ ቤት ውስጥ ትታያለች የሚባል ነገር አለ።
ያንን ነገር ግን ያው እኔ ሶስተኛ ሰው በፍቅር መሃል ላይ ማስገባት ስለማልፈልግ ለማመን አልሞከርኩም ግን የመጠራጠር ነገር አለ በተጨማሪም ደግሞ አንድ ፕሮዲዩሰር አለ ባለሀብት በመኪና የሚሸኛት የሚወስዳት ምናምንና እነዚህ ነገሮች ስታይ ምን አይነት ነገሮች ፊልም እንደምታረግ ትረዱኝ ያላችሁ ይገባናል ያው የመጣበትን ነገር አንዳንድ ነገሮችን አይቻለሁ እኔም ቅርብ ሰዓት የደረስኩት በርግጥ ግን የሰማዋቸው ነገሮች አሉ ያው እኛ ማለት የምንችለው እንግዲህ ከዚህ በፊት ብዙ ስራዎችን ሰርተናል ብዙ ሰዎች አጋጥመውናል ግን ማለት የምንፈልገው በመጀመሪያ ይቅናህ ነው ማለት የምንፈልገው ያው ያሰብከው ሳይሆን ጥሩ ነገር ተፈጥሮ ከፍቅረኛ ጋር እንግዲህ ትዳር መስርታችሁ ብዙ ነገር ውስጥ እንድናያችሁ ነው የኛ ፍላጎት ነገር ግን ያሰብከው ነገር እንኳን ባይሆንና መጥፎ ነገሮች ቢፈጠሩ ራስህን አዘጋጅተህ ራስህን እሷ ላይ ምንም አይነት ጉዳት ላለማድረስ ማለት ነው እንግዲህ ሞክረህ ያው ነገሩን በንግግር ለመፍታት መሞከር ነው የተሻለ ነው ብዬ እማስበው ምክንያቱም ወጣት ነህ ከዚህ በኋላ ብዙ ህይወት ይጠብቅሃል ብዙ ነገሮች አሉ ስለዚህ ብዙ ነገሮች ሊፈጠሩ ይችላሉ እምታያቸው ነገሮች ራስን ከመቆጣጠር ሊያሳልፉ ይችላሉ ግን አሁንም ደጋግሜ ማለት የምፈልገው ራስህን ተቆጣጥረህ ነገሮችን ለሚመጣው ነገር ራስን ዝግጁ አድርጋ እንድጠብቅ ነው ይሄ ነው ማለት የምፈልገው አሁን ሰዓት ማጥፋት ጥሩ ነው ብያላስብም ስልኳን ይስጠንና ደውለን ለስራ እንደምንፈልጋት መጠየቅ እንችላለን ቤት እንድትመጣ ማድረግ እንችላለን ከዛ በኋላ እንግዲህ ይፈጠረው ነገር እናንተ ተከታተላላችሁ ቪዲዮ ይሄን ፈተና ብታልፍ በጣም ነው ደስ የሚለኝ ያው ማንንም ሰው የፍቅረኛውን እንትን ውድቀት አይፈልግም ታልፋለች ብዬ እገምታለሁ ግን ካለፈችልኝ ደግሞ ይሄንን ነገር በማረጊ በመፈተኔ በጣም እጸጸታለሁ ይሄንን ደግሞ ለሷ ለሞራል ካሳ ለማድረግ ቆንጆ ፕሮግራም አዘጋጅቼ ቆንጆ ሰርፕራይዝ አዘጋጅቼ አበስራታለሁ ማለት ነው ያው እግዚአብሔር ይርዳል ነው የሚባለው እንግዲህ እናንተንም ስራችሁን በቆንጆ ሁኔታ እንደምትወጡ አምናለሁ ያው በተደጋጋሚ የተለያዩ ስራዎችን እንደሰራችሁ ለብዙ ሰዎች እንደደረሳችሁ አይቻለሁ ያው እኔም ደግሞ ወደናንተ ስመጣ ጥሩ ነገር እንደምታቀርቡልኝ እርግጠኛ ስለሆንኩኝ ነውና ያው ሁለታችንንም እግዚአብሔር ይርዳል ነው የሚባለው ያው በዚህ በኩል ምንም ሐሳብ አይግባ የሚደረገውን ነገር በሙሉ አድርገን እንግዲህ በእኛ ክትትል ሁሉም ነገር የሚያልፍ ይሆናል ተቃራኒ ከሆነ ደግሞ ማለትም ከወደቀች ደግሞ በጣም ከባድ ነው ያው ህይወት ሁለት ጎን አላት 50-50 ነች ታልፋለች ብዬ እኔ ተጠብቃለሁ ግን ይሄንን ነገር ሲጀመር አስቤበት ነው የመጣሁት ወደናንተ ስመጣ አስቤበት ነው የመጣሁት 50-50 ሆኜ ነው የመጣሁት ከወደቀች እስከዛሬ ድረስ የደከምኩት ድካም ወይም ያሳለፍነው የፍቅር ህይወት እንዲቆጨኝ ነው የሚሆነው ስለዚህ በቃ ይቆርጥልኛል ዛሬ መጨረሻ ነው ውድ ተመልካቾቻችን አስፈታኛችን እዩ በነገርን መሰረት ፍቅረኛውን ለመፈተን የምንደውልበት ሰዓት ደርሷል ፍቅረኛው ይህንን ፈተና ታልፍ ይሆን አብረን እንከታተል ስልኳን ንገረኝና ያለው ነገር እዚሁ እናውራት ትክክል ይቻላል 09 15 ስሟ ማን ሊዲያ ኦኬ ሄሎ አቤት እንዴት ነሽ ሊዲያ አለን ይመስገን አቤል እባላለሁ ፕሮዲዩሰር ነኝ ኦኬ ሰላም እንዴት ነሽ አለን ከሌሎች ፕሮዲዩሰሮች ነበር ስልክሽን የወሰድኩት ከነማን አያሌውን ታውቂዋለሽ ኦኬ ምን ነበር ስራ ነው አዎ አንድ ለሰራት ያሰብኳት ፊልም ነበረችና ኦኬ እዛ ላይ እንድትሳተፊ ስለፈለኩኝ ነበር ያው አንዳንድ ፊልሞች ላይ ትወናሽን ስላየሁኝ በጣም ጎበዝ ተዋናይ እንደሆንሽ ስላየሁኝ ይሄን ደግሞ አንቺ ብትጫወቹ ሞር ፊልሙ ጥራት ይኖረዋል ብዬ ስላሰብኩኝ ነው ያው አሁን ያለሁት በርግጥ ስራ ቦታ ነው አዳር ቀረጻ አለኝ እሞክራለሁ ግን ሊንካስ ናት ካራክተሯ ማለቴ መሪ ተዋናይ ነች
ያው መሪ ተዋናይ ነሽ እንደዛ ነው እኔ ያሰብኩት እንግዲህ በጣም አሪፍ ካራክተር ነው መተሽ ስክሪፕቱንም ማየት ትችያለሽ ያው መግላላት አንፈልግም መጀመሪያ ብናወራ አሪፍ ነው እንኳን ምናምን እንዴት ነው ብር አሪፍ ነው ብር ችግር የለውም ይኸውልሽ እኔ በመጀመሪያ ደረጃ እኔ ከሌሎች ፕሮዲውሰሮች ትንሽ ለየት የሚያደርገኝ ነገር አለ እኔ ስራዬ በጥራት እንዲሰራልኝ ነው እንጂ የምፈልገው ገንዘብ ላይ መጨቃጨቅ ወይም መጉላላት አልፈልግም እኔ ነው እንደዛ ከሆነ ለዛም ነው አንቺን የመረጥኩትኝ ጎበዝ ተዋናይ ስለሆንሽ ክፍያሽም በስራሽ ልክ ነው የሚሆነው አይ በሷ ተጠራጠር ያው በደንብ እናወራለን ግን ማለት መጥቼ መግላላት አልፈልግም እንዳልኩ ነው ምንም አታስቢ ችግር የለውም ሎኬሽን ልላክልሽና መምጣት ትችያለሽ እችላለሁ ያው ሊንክ አስናት ብለኸኛል እዚህ ስራ ትቼ ነው የምመጣው አታስቢ እሱ ችግር የለውም ሜን ካራክተሩን ላንቺ ነው የምሰጠው ኦኬ እንደዛ ከሆነ ሎኬሽን አትልኝ አሁን እንመጣለን መልካም ልክልሻለሁ እሺ ሰላም ወይ ሰላም እሺ ያው እንግዲህ እዮባ እንደሰማኸው ነበር ይሄ ምንም እንትን የሚለን ነገር የለም ያው ስለ ስራ ብቻ ነው ያወራነው ምንም የተለየ ነገር የለውም ትክክል ትምጣና ደግሞ ያለው ነገር እኛም እንትን ምን ሊሆናል ንጉስ የምትጨምረው ነገር ካለ ያው ያለው ነገር በሙሉ ይሄ ነው እንግዲህ መጀመሪያ እኛ ሚዲያ ስትመጣ የተፈራረምኳቸው ውሎች አሉ ያደረካቸው ነገሮች አሉና እነሱ ነገሮች እንዳሉ ሆኖ እንግዲህ ዛሬ ላይ ስራውን ስንጀምር እንግዲህ ክትትሉን ስንጀምር የምንፈራረመው ውል አለ እሱን በቀጣይ እንፈራረምና ከዛ በኋላ ወደሚቀጥለው ሐሳብ እንቀጥላለን መልካም ደስ ይላል ያው እንግዲህ ውድ ቤተሰቦቼ ከዩብ ጋር የነበረው ቆይታ ይሄን ይመስላል እንግዲህ እመጣለሁ ስላለችን 30 ኦልሞስት 40 ደቂቃ ሊፈጅባት ነው የሚችለውና እዚሁ አካባቢ ስለሆነች ሙሉ ለሙሉ እንግዲህ ያው ካሜራዎቻችን በድብቅ እንቀብራለን ከዛ በኋላ የሚፈጠረው ነገር በሙሉ እንግዲህ እኔና ዩብ ድብቅ ክፍል ውስጥ ተቀምጠን ሁሉም ነገር የምንከታተል ይሆናል እስኪ እስከ ፕሮግራማችን ፍጻሜ አብራችሁ ነው መጨረሻ ውሳኔን እንደወሰነ ያደረገኝ ነገር በተደጋጋሚ በትልቅ መኪና ሚሸኛት ወንድ አለ የሚያመላልሳት ወንድ አለ ያንን ለማየት ለማጣራት ስሞክር ያ ሰውዬ ትልቅ ፕሮዲዩሰር እንደሆነ በዛ ምክንያት ከሱ ጋር እንደምትመላለስ ምናምን ለማየት ሞክሬያለሁ ይሄንን ደግሞ ያው እንደ ጓደኛ ስታየው ትንሽ ያጠራጥራልና ይሄን ደግሞ እናንተ እንደ ፕሮዲዩሰር ሆናችሁ በተለያየ መንገድ ያው ስራውን ታውቁታላችሁ እናንተ እንድትጠይቁልኝ እንድትፈትኑልኝ ነው የፈለኩትና ቁርጤን አውቄ ያው ቁጭ እላለሁ ማለት ነው ያው እንግዲህ ውድ ቤተሰቦቼ ካሜራዎችን ሰቅለን ጨርሰናል ማለት ነው አሁን ደውለንላት ነበር እንደደረሰች ነግራይ ነበር ንጉስና እዮብ ደግሞ ውስጥ ሆነው ከካሜራ ጀርባ ወይም ደግሞ ውስጥ ሆነው እየተከታተሉ ነው ያሉት ማለት ነው ላይቭ ነው ይሄ ነገር እየተመለከቱት ያለው እንዴ ነው እየሰማችሁኝ ነው አይደለ መልካም እንግዲህ ደርሳለች መሰለኝ ተቀብያ ተመጣጣው ከዛ በኋላ ምንድነው የሚፈጠረው የሚለውን እንግዲህ አብረን እናያለን እስቲ አብራችሁ ነው ፍቅረኛዬን አንድ ትልቅ ሆቴል ላይ ትልቅ ሴሬሞኒ አዘጋጅቼ ከጓደኞቼ ጋር የአግቢኝ ጥያቄ አቅርቤላት ነበረ እሷ ግን ይሄንን እንትን አልፈልግም ብላ ረግጣኝ ሄደች
2 ዓመት እንግዲህ አብረ በፍቅር ከቆየ በቂ ነው ብዬ አስባለሁ። ግቢ እባክሽ ግቢ ተቀመጭ። ያው እየተመለከተ እንደ ቤት ቤት ውስጥ መሆኑ ምናምን ግራ ያላሽም ብዬ አስባለሁ። አጣች ያው ሁሌ ምንም የምናውቀው ነገር ስለሌለ ተረጋግተህ ምናልባትም በጣም ደስ የሚል ነገር ልንመለከት እንችላለን። እዚሁ ቀለበትን አውጥተህ ሰርፕራይዝ ልታደርግ ትችላለህ። ስላንቺ ብዙ ነገሮችን ሰምቼ ነበር። ያው ቀጥታ ወደ ስራ እንግባና እኔ የስራ ሰው ስለምወድ ስላንቺ ብዙ ነገሮችን ሰምቻለሁ። ከብዙ ፕሮዲዩሰሮች ጋር ኮሙኒኬት አድርጌ ነበር። ያው እንትን ያሉኝ አንቺ ስላንቺ ነው አብዛኛው ሰው የነገረኝ። በጣም ጎበዝ ተዋናይ ናት፣ ከልጅነቷ ጀምሮ ትሰራ ነበር ምናምን ብሎ ስለነገሩኝ እኔም ደግሞ ዲቴል አግኝቼሽ ካንቺ ጋር ያለውን ነገር ባወራ ብነጋገር የተሻለ ይሆናል በመነጋገር ስለማምን ማለት ነው የተሻለ ይሆናል ብዬ ስላሰብኩኝ ነው እዚህ ድረስ እንድትመጪ የጋበዝኩሽ። ቤት ውስጥ ማንም የለም፣ እንደፈለግሽ መሆን ትችያለሽ። ይሄ ማለት የኔ ነፃ ዓለም ነው። ያው እንግዲህ እስካሁን ምንም ስለ ስራ ነው እያወራችሁ ነገሮችን ብዙ ነገሮችን እሰራለሁ። ብዙ ስክሪፕቶችም እዚህ ቤት ውስጥ ተጽፏል። በጣም ከዚህ በፊት የሰሯቸው ስራዎችም አሉ። ግን በጣም እንዴት ነው እጽፋለሁ። ቅር ያለኝ ነገር ምን እንደሆነ ታውቃለህ? ታዲያ ያንተን ስክሪፕት ነው የምንሰራው። እኔ በተባለችበት ቤት ላይ እኔ ነኝ። እንዴት ነው የሰው ቤት ዝም ብለህ መምጣቷ በጣም ወደዚህ ሙያ ከገባሽ ቅር ብሎኛል። ያው አብዛኞቹ ባትመጣ ትንሽ ፕሮዲዩሰሮች ቤት ውስጥ ነው የሚጠሩትና ያንም ነገር አሁን ላይ እየተለመደ ስለመጣ ይመስለኛል ቤት የመጣችሁ ቢሆንም ትንሽ ደንገጥ ያደርጋል። ቢሆንም ሌላ ቦታ ስንት ስለ ስራ የምታወራባቸው ነገሮች እኔ ደግሞ በህይወቴ ጥሎብኝ የሚሰራ ሰው አሁን ብዙ ቦታዎች አሉ ከሆነ በቤት ግን ዝም ብለህ መምጣት ያውም ሴቶች ስፔሻሊ ሴቶች ጓደኛ እያለ ናቸው ምናምን ወደዚህ ሙያ እየገቡ ያሉ ደስ አይልም። ችሎታው ሳይኖራቸው ምናምን ይገርማል። እንደ አንቺ አይነት ደግሞ ቁንጅናውንም ሙያውንም በደንብ አንድ ላይ አብሮ የሚያስኬድ ሰው ሲገኝ ደግሞ ያው እንደኔ አይነት ፕሮዲዩሰሮች ሰፍ ማለታችን አይቀርም። በጣም ቴንኪው። ምክንያቱም ለፊልሙም አንድ ደረጃ ከፍ ያደርገዋል ብዬ ስለማስብ ነው። በነገራችን ላይ አልነገርኩሽም እንጂ እንዳየሁሽ በጣም ነው የሆነ ድንግጥ ያልኩት። አንዳንዴ ሰው መንገድ ላይ አይተሽ ልብሽ የሚደነግጥለት ሰው አለ አይደል? ልክ ነህ። እንደዛ ነው የተሰማኝ። ቆንጅዬ ነሽ፣ በዛ ላይ ጎበዝ ተዋናይ ነሽ። አቋምሽም በጣም ያምራል። በጣም አመሰግናለሁ። ምንም ማለት አይደለም። ፈገግታሽም ደስ ይላል። በጣም ቴንኪው። በእውነት አብረን ብዙ ወዳጅነት እንመሰረታለን ብዬ ተስፋ አድርጋለሁ። በጣም ብዙ ስራዎች ነው የምንሰራው። አላሳፍርም። አክቹአሊ እኔ እዚህ አይደለም የምኖረው፣ ቋሚ ኑሮዬ እዚህ አይደለም። እውነት ለመናገር የእውነት አሜሪካ ነው የምኖረው እኔ። ግን እንደዚህ ስራዎችን መስራት ስፈልግ ምናምን ፊልሞችን እንትን ማለት ስፈልግ ወደዚህ እመጣለሁ እንጂ ቋሚ ስራዬም ይሄ አይደለም። ሲቀጥል የምኖረውም እዚህ አይደለም። ግን እዚህ ጉዳዮችን የሚያስጨርሱልኝ ሰዎች አሉ። እንዳንቺ አይነት ቆንጆ ደግሞ ተዋናዮችንም የሚመለምሉልኝ ሰዎች የሚነግሩኝ ሰዎች አሉና አምነሽኝ በመጀመሪያ ደረጃ ቤቴ ስጠራሽ ስለመጣሽ አመሰግናለሁ በጣም። እንደው ብዙ ነገሮችን አወራን ተጫወተንና እንደው እስቲ ስለራስሽ አንዳንድ ነገሮችን አጫውቺኝ። ማለት ከዚህ በኋላ ረጅም ጊዜዎችን አብረን ስለምናሳልፍ ስላንቺ ማወቅ አለብኝ። እንዴት ነው ትወናሽ የሚለውንም ያው የሆነች ካራክተር እዚሁ ጋር ብትጫወችልኝ እኔ ባይኔ አሁን አይሽና ካሜራ ቴስት ይኖረናል አክቹአሊ። ግን እዚህም ደግሞ አይሽና ገመግምሽና ያለውን ነገር ያው የስራው አንድ አካል ስለሆነ ጥራት ያለው ስራ እንዲሰራልኝ ስለምፈልግ የሆነች ነገር ብትጫወችልኝ ደስ ይለኛል። ያው ብጫወትልህ ኖርማል ነው፣ ችግር የለውም። በርግጥ ግን ካሜራ ቴስትም ይኖረናል እንዳልከው። ያኔ ማየት ትችላለህ። ሲቀጥል በጣም ብዙ ስራዎች አሉኝ፣ እሱ ላይ ማየት ትችላለህ። እኔ ጀስት ለኦዲሽን አይደለም አሁን እዚህ ጋር የመጣሁት፣ መርጠኛል ብዬ ተማምኜ ነው የመጣሁት። ልክ ነው። ዋው ግን ደግሞ ያው እንደነገርኩሽ ነው ጥራት ያለው ስራ ነው የምፈልገው። ያም ስላለ እዚሁ ጋር ያው እኔ ነኝ ያለሁት፣ ነገም ደግሞ ካሜራ ፊት የምኖረው እኔ ነኝ። ስለዚህ ዞሮ ዞሮ ለውጥ የለውም ብዬ ስላሰብኩኝ ነው የሆነች ነገር ተጫውቼ። ግን ያው ኖርማል መርጠህ እንደመጣው ኢማጂን አድርጌ ነው የመጣሁት። ለዛ አንተ ደግሞ ኦዲሽን እያረክብኝ ነው ነገሩ። ኦዲሽን ደግሞ አይመጥነኝም ብዬ ነው የማስበው። ለዛ እንደዚህ ማድረግ አልፈልግም። አለ ስላሳይ ይችላልው ስራዎችን አይተህ ነው መቼም የጠራኸኝ አይደለ? አይ ነው መርጠኸኛል። ኦኬ ስራውን አልፈለግሽውም ነው
ስራውን በጣም ነው የምፈልገው እንደምፈልገው ነግሬያለሁ መጀመሪያም ብዙ ስራዎች አሉኝ ማለት እኔ ላሳይ እችላለሁ ከፈለክ ሊንክ ምናምን ነገር ሌላ ግን እዚህ ጋር ራሴን ማለት እኔ በጣም ከትልልቅ ፕሮዲዩሰሮች ጋር ሰርቻለሁ ዳይሬክተሮች ጋር ሰርቻለሁ ከናታን ጋር ከአብርሃም ጋር መቼም እነሱን ታውቃቸዋለህ አይደል አውቃቸዋለሁ አርቲስት እነሱን ማያውቅ ሰው የለም ፕሮዲዩሰር ከሆንክ ታውቃቸዋለህ ሶ ከነሱ ጋር እንኳን ስቲል እየሰራሁ የነበርኩ ሰው ነኝ አሁንም እየሰራሁ ነው እዚህ ጋር ዝቅ ብዬ ማለት እንደ ኦዲሽን እንድትቆጥርብኝ አልፈልግም ኦኬ አክብረኝ ይጠራኝ ነበር የመሰለኝ ያው ስለኔ ብዙ ያወቃል መሰለኝ ጀስት ፊዚካሊ እንኳን ራሱ ምንም አይጎድለኝም አይደል ይኸውልህ ብታይኝ አይ ኖ እኔ አይደለም እኮ ያልተግባባ ነው አንድ ነገር አለ ነው ተውነሽ አሳይኝ እንደ ጀማሪ ሰው እኮ ተውነሽ አሳይኝ አልከኝ እኔ ሲጀመር ሲኒማ ፊልም ካልሆነ ራሱ አልሰራም ኖርማል ተቃቅስ ስራዎች አይመቹኝም ያ ገባ ስራ ንገረኝ እንደው ምንድነው ሐሳብክ በመጀመሪያ ደረጃ እንደው እንደ ሐሳብ እንትን እያልኩኝ ሳይሆን አርት በመጀመሪያ ደረጃ ዲሲፕሊን ይፈልጋል ብዬ አስባለሁ አይደለ ሶሪ ለሱ ዲሲፕሊን ይፈልጋል እሱ በመጀመሪያ ደረጃ እኔ አንድ ምገመግምበት ነገርም ነው ምክንያቱም ነገ ብዙ ጊዜዎችን አብረን ነው የምናሳልፈው ብዙ ስራዎችን እንሰራለን ብዬሻለሁና ዲሲፕሊን ነው የማየው በመጀመሪያ ደረጃ ምናልባትም እዚህ ጋር ትንሽ አሳየኝ አልኩሽ አንድ ደቂቃ ሁለት ደቂቃ ሊሆን ይችላል አይ ኖ ነው እኮ ግን በጣም ተከራከረች በጣም ተከራከረች የተጨቃጨቁ ነው ያየ ነው ስራ እንደዚህ ነው እንደሚሰራው አልገባኝም ምንድነው ቀርማ ያወቀችው ነገር አለ አረ እንዴ በጭራሽ ምንም ነገር የለም ማለት ግርግዳ ሰርሰረን እኮ ነው ካሜራዎችን የደብቅናቸው ምንም እንዳታስብ በሱ በኩል ምንም ሐሳብ እንዳይገባ አይ እዚህ ጋር በጣም እንተናለች ብዬ ነው አይ ያው የተወሰነ አክቲንግ አሳይኝ ሲላት ነው እንትን ያለችው ያው ትንሽ ኤጎ ነገር አለበት የተከታታዩ ድራማ ላይ አይታወቅም ሳይሆን አንቺን ያሰብኩት አክቹአሊ ሜን ካራክተሯን እንድትጫወችልኝ የምፈልገው አንቺን ነው ለዛ ስለሆነ ነበር ግን እንደዚህ ጭቅጭቅ ውስጥም የሚያስገባን ነገር አይደለም እኔ ደግሞ ችግር የለውም ካሜራ ቴስት አለ ያ ኦኬ ችግር የለውም በቃ አሁን መጨቃጨቅ የለብንም አንድ ቶፒክ ስጠኝና ተውኝ ላሳይክ መልካም እሺ ምን አይነት እናድርገው ጀስት እዚሁ እኔ ስላለፉ እኔን አፈቀርሽኝና እኔ ደግሞ ትንሽ አንቺ ላይ የኮራውብሽ ነው ያለውትና እስቲ ያን ነገር አሳይ ቆይ ለምን ደሞ አትረዳኝ ማለት እኔ እኮ ይኸውልህ ሴትነቴን ክብሬን ትቼ ነው አንተን የምከተልኝ ማለት ቆይ እንዴት ነው የምትረዳኝ አናገርኩ አውራሁ ቆይ በምን አይነት መንገድ ነው የሚገባ እንዴት ነው እኔ አንተን ማፍቀሬ እንዴት ነው ማስረዳት ያለብኝ በምን ቋንቋ ነው የሚገባ ዋው በጣም እኮ ነው ማፈቅረው በእውነት ይሄን ያህል ችሎታ ይሄን ያህል ድምጽ ይሄን ያህል ውበት እንዴት ነው እንደዚህ ለመደበቅ እስካሁንም እኮ የሚያከራክረ ነገር አልነበረ በእውነት በጣም ጎበዝ ነሽ በጣም ነው እኔ ማለት ከዚህ በፊት ብዙ ኦዲሽኖችን አድርጌያለሁና ብዙ ተዋናዮችን አይቻለሁና እንደዚህም አልጠበኩም ነበር ከጠበቁት በላይ ነሽ በእውነት ነው በእውነት በጣም አመሰግናለሁ አንቺ እንደውም ሆሊውድ ላይ ምናምን ባይሽ በጣም ደስ ይለኛል እንዴ ይሄን የመሰለ ችሎታ ይሄን የመሰለ ውበት ይሄን የመሰለ አቋም ሜንጃ በእውነት አላውቅም ከጠበቁት በላይ ነሽ ለዚህ ስራ እንደውም አሁን ላሰብኩት ስራ ከምጠብቀው በላይ ነሽ አንቺ በእውነት በጣም አመሰግናለሁ በእውነት ነው ተጋበይ እኔ ማምጣት እችላለሁ ችግር የለውም እንደ ቤትሽ ቁጠሪው እሺ ምንም አትጨናነቂ ኦኬ ዋው በጣም ነው የሚገርመው ግን ገላሽ ዋው ገላሽ ራሱ እንዴት ነው የሚያምረው በእናትሽ እሺ እና ወደ ስራው እንመለስ መቼ ነው የምንጀምረው ታዲያ ችግር የለውም ስክሪፕት ሰጥሻለሁ ከዛ ስክሪፕቱን ትሸመድጫለሽ ከዛ በኋላ አንቺ በጨረሽ ሰዓት እኔ ካሜራማኖችም ሬዲ ናቸው ዳይሬክተርም አለ ቀጥታ ወደ ስራ መግባት እንችላለን እሱም የሚያሳስብ ነገር አለ አሁን ግን ትንሽ እንደው ስለራስሽ እስቲ ብትነግሪኝ ትንሽ ሙቀት ይሞቃል ስለራስሽ አንቺ እንኳን ብዙም የሚሞቅሽ አይመስለኝም እና እስቲ ስለራስሽ አንድ ነገሮች ንገሪኝ ያው ሊዲያ እባላለሁ ሊዲያ ምን አይነት ሰው ናት ያው በቃ ተዋናይ ነኝ በጣም ማለት የምወደው ሙያ ላይ ለአመታት ነው የኖርኩት ከልጅነቴ ጀምሮ ፍላጎት ነበረኝ አሁንም እዛ ውስጥ ነኝ ሙያም በጣም ነው የምወደው በቃ ራሴን እንድወደው የሚያደርገኝ ሙያዬ ነው በጣም ነው የምወደው የአርትን ሙያ እና
በቃ ሊያ ማለት አርቲስት ናት እና በዛው ደስተኛ ነኝ። በቃ ሙሉ ህይወቴን አርቲስት ሆኜ ነው መኖር የምፈልገው። በነገራችን ላይ ስለ ራስሽ ራሱ ያለሽ ገለጻ በጣም ነው ደስ የሚለው በእውነት። እንደው ግን ለመጠየቅ ያክል ስለ ውበትሽ ራስሽ ራሱ ተረድተሽው ታውቂያለሽ? ውበትሽን ምን አይነት ሴት ነኝ? አንደኛ በቃ ከለርሽ ይሄ አለ አይደል? እኔ የምፈልገው የሆነ ካራክተር ማስበው ካራክተር ነበረ። በቃ ለዛ ካራክተር ግጥም ምን ያልሽልኝ ያየው ሰዓት በጣም ነው በቃ ድንግጥ ያልኩት። ገላሽ ለስላሴው ምናምን በጣም ነው የሚገርመውና በጣም እንደዚህ አይነት ውበት እኔ በህይወቴ ምናልባት አሜሪካም እዚህም ሀበሾች አሉ እዛ ግን ይሄን ያህል ውበት አይቻላቅ። በእውነት አስደንግጠሽኛል። ለመጀመሪያ ጊዜ ነው እንደዚህ ስደነግጥ ለሴት ልጅ እውነት የምሬን ነው። ባይዘኔ ራሱ ሳይ በጣም ይሆናል የሆነ ስሜት ተሰማኝ። በቃ ድንግጥ ነው ያልኩት። የምርሽ ማለት ጀስት ፊት በጣም እጅ ምናምን በጣም ነው የምታምረው። ቆይ እንዴት ነው ማለት ከአሜሪካ እዚህ ኢትዮጵያ ውስጥ ስራ ለመስራት ብለን መመለስ? እስኪ ተረጋጋ እባክህ። እዚህ ጋር ሊቆም ትፈልጋል? ሁሉም ነገር እዚህ ጋር አቁመን እንግባ እንዴ? እንዴት ይቆማል? መጨረሻውን ጉድ የለየው እንጂ ሁሉም ነገር እንከታተል። አይዞህ አንተ እንዴ አው ተጠጋጉ እኮ ከኢትዮጵያ እንደወጡ ተመልሰው አይመጡም። ታውቃለህ ማለት በዛው ነው የሚጠፉት። አጋጣሚውን አገኘው ብለው እንደሚታሰቡ ተመልሰው ስለ ሀገር ማሰብ ራሱ በጣም ኢትዮጵያን የመሰለ ሀገር የለም። በመጀመሪያ ደረጃ እኔ ሀገሬን በጣም ነው የምወደው። የሀገሬን ፊልም ኢንዱስትሪ አንድ ስቴፕ ወደ ላይ ከፍ ማድረግ ነው የምፈልገው። ምን ጊዜም ቢሆን ስሰራ የነበረው እዚህ ላይ ነው። ለዛም ነው እንዳንቺ አይነት ተዋናዮችን ተጠቅሜ የሀገራችንን የፊልም ኢንዱስትሪ አንድ ስቴፕ ከፍ ማድረግን የምፈልገው። ጣቶችሽ በጣም ያምራሉ። እኔ እንጃ ስራውን ትቼ ስለ ውበትሽ ብቻ ባወራ አይ እውነት አንተ ራሱ በጣም ማለት እኔ እንጃ ያው ፈጣሪ ወንድነት ባንታ የለከው ይመስለኛል። አቋም ሁሉ ነገሩ በጣም ነው የሚያምረው። አመሰግናለሁ በእውነት። እንደው ከዚህ ጋር የተያያዘ ነገር ባልሽ ይሄን ስራ ትሰሪ ምናምን አይቆጣሽም? ማለት ያው ባልሽ ብዬ የገባሁት ማለት ባልሽ ብዬ የገባሁት በጣም ቆንጆ ነሽ፣ በጣም ውብ ሴት ነሽ። በዛ ላይ ተዋናይ ነሽ፣ ጎበዝ ተዋናይ። እስካሁን መቼም ሲንግል ነሽ ብዬ አላስብምና ያው ወደዛ ወደ ፐርሰናል ህይወት ላይ ባንገባ ደስ ይለኛል። በርግጥ ግን ምንም ችግር የለውም እኮ ማለት ይሄን ያለ የተጋነነ ነገር አይደለም። ፍቅረኛ አለሽ የለሽም? ምን ሰራውም ስራ ትንሽ እሱ እንዳያስደብረው ምናምን ስለፈለኩኝ ነው እንጂ ሌላ ነገር አይደለም። ግን ያው ማለት እንደዚህ አይነት ህይወት ማስብበት ሁኔታ ላይ አይደለም። ለጊዜው እንኳን ያው ሲንግል ነኝ ብቻዬን። ዋው ጭራ እንዴ እየሰማ ነው እንዴ? በጣም ፍቅረኛ የለኝም ነገሮች እኔ ምንድን ነኝ? እኔ ለጌጥ ተቀመጥኩት። ፕሊዝ ተረጋጋ። አይ በፍጹም እኔ መግባት እፈልጋለሁ። አሳልፈኝ። ድምጻችን ይሰሙናል እባክህ። አንድ ተስማኝ ነኝ። በቃ መጨረሻ ነው እንይዛል። ፕሊዝ ተከታተለኝ። ፕሊዝ ተረጋጋና ተቀመጥ። ላይ እኮ ነው አይደል እንትን የሚለው። እንዴት ነው የምቀመጠው? በጣም ገና መስማት ያለብን ብዙ መረጃዎች አሉና ተረጋጋ። የተወሰነ አርጎ ማዳመጫውን አርጎ በደንብ ስማ። ማለት በጣም ስኬታማ መሆን ፈልጋለሁ። ያ መንገድ ደግሞ አይሄድም ከህይወት ማለት አርት ውስጥ ሆነ ፍቅረኛ ባል ምናምን ይከብዳል። ለሱ ጊዜ ላሰጥ ይችላል። እውነት ነው። እና ምናልባት ደግሞ አርት ውስጥ ያለ ሰው ቢሆን ሞር እንዳንተ አይነት ሰው ደግሞ ቢሆን ሞር ትላለህ። እኔም እንግዲህ እንደምታዩ ነው ገና ወጣት ነው። ላንቺ አላንስም ሲንግል ላይ ብቻ እንዳትለኝ። እኔ እዚህ ቤት ውስጥ ብቻዬን ነው እንግዲህ ስገላበጥ ማድሮ። እንዳንቺ አይነት አንድ ሴት ደግሞ ብትገኝ እዚህ ቤት ውስጥ በቃ ማለት ያው ገሎችሽ በጣም ነው ደስ የሚሉት። ውጭ ኖረክ ምናምን ነገር ከዛ እዚህ ኢትዮጵያ መተህ ምናምን ማለት ለማመን ይከብደኛል። አይኖርህም ብዬ ለምን አልችልም። እንደዚህ አይነት ነገር እኔ እንትን የምለው ነገር የለኝም። ማለት ጊዜ እንዳለው በስራ ነው ያጠፋሁት። አሜሪካ ስትሆኚ ደግሞ ያው ስራ ነው፣ ብዙ ነገርሽን ለስራ ነው የምትሰጪው። እንደዚህ አይነት ነገር ሲቀጥል ደግሞ የሀገሬ ልጅ ነው ማግባት የምፈልገው። እንዳንቺ አይነት ቆንጆ ከተገኘ አይ ያው እንደኔ አይነት ቆንጆ እንኳን ይገኛል፣ ግን እንዳንተ አይነት ሸበላ ግን አይገኝም። ሞልቷል። እሱማ ያን ያህል የተጋነነ አይደለም። እውነት በጣም አቋም ሁሉ ነገር ደረስ እንኳን ራሱ በቃ እዚህ ደረት ላይ አለመንቀት ነው የሚያስመኘው። እዚህ ደረት ላይ እና እንዴት ነው እና እንዴት ነው ታዲያ? ለምንድን ነው እየሸሸሽኛለሽ? አረ እየሸሸ አይደለም። እሱማ ግን ብዙ ነገር እኮ ሊፈጠር ይችላል ከዚህ በኋላ አይደለ? እኔም ሲንግል ነኝ፣ አንቺም ሲንግል ነሽ። ምንም የሚይዘን ነገር የለም አይደል? አይ ያው ማለት በአንድ ቀን እንደዚህ መሆኑ እንዳትገምተኝ ብዬ ነው ታውቃለህ። ያው ሴት እንደዚህ አታስቢ። እኔ ማለት በጣም ነፃ የሆነች ሴት እወዳለሁ በተፈጥሮዬ ማለት ነው።
ነገሮች ላይ ማታካብድ ሴት እወዳለሁና ከዚህ በኋላ ረጅም ጊዜዎችን ነው አብረን የምናሳልፈው። ያው እንደ ሴትነት ወጉ ነው ማለት ምንም አታስቢኝ ችግር የለውም ምናምን የለኝምና ትንሽ ለዛም ነው ማለት ለክብሬ በጣም እጨነቃለሁ። ችግር የለውም ክብርሽን ደግሞ እኔ ያከብርልሻለሁ። ስለዚህ አታስቢ እሺ። ምንም የሚያሳስብ ነገር የለም። ግን ያው የፊልም ነገር አይደለም ሰው እንዳታስገባበት እንዴ ያው ለጉድ የለውም። አንቺ ነሽ ይሄን ፊልም እሷ ነች የተጠጋችሁ ደግሞ ይኸውልህ አሁን እንዴ ጭራሽ መተቃቀፍ እንዴ መነካካት ምንም የሚያሳስብ ነገር የለም። ቆይ ይሄን ውበት ይዘህ እንዴት እስካሁን ፍቅረኛ ምን ላድርግ ብለሽ ነው? ስራ ነው አለ ነገሩ። እኔ ራሱ እስከዛሬ ሰው ቀጠሮ ማለት ቀጥሮኝ ምናምን ካፌ ሆል ምናምን ነው እንጂ በቃ እንደዚህ ሰው ቤት ምናምን ሄደሽ አታውቂም? አንበው እዚሁ ጋር ግን ተያይዞ ከአርት ሌላ ማለት ከትወና ሌላ ምን አይነት ነገሮች ትችላለሽ? ከአርት ሌላ ያው ማለት አርት ውስጥ ያሉት ሁሉንም ነገሮች እችላለሁ። ያው ውዝዋዜ እችላለሁ። አራ የእውነት ድምጽ ሞክራለሁ። ሁሌ ነው አዘና የምታረጊኝ ከዚህ በኋላ? አዎ እንዴ ሀገሬ መውጣት ተሳሳባለሽ እንዴ? ምን ጥያቄ አለው? ከሀገር መውጣት የማይፈልግ ሰው አለ? ሞር እንደኔ ደግሞ ሰው አለ ብዬ አላስብም። እንዴት ማለት በጣም ነው ማለት አሜሪካን ደግሞ ብረግጣት በስማ እንዴት ድረስ እንደሚለኝ ልነግር አልችልም። በጣም መመኘው ቦታ። ስለዚህ ከአሜሪካ የመጣ የሆነች ስጦታ ልስጥሻ። አይነት እናት ጠብቂ ባክሽ። እቺ እንግዲህ ከአሜሪካ የመጣች አዲስ ናት። ሽቶ ነው? አዎ ሽቶ ናት። እንግዲህ እድለኛዋ ሴት ነሽ ማለት ነው። ሽቶ ነው? አዎ ሽቶ ነው። እንግዲህ እውነት በጣም ነው የማመሰግነው። ማታስቢ እንደዚህማ መጨነቅ የለብሽም። ይሄ እኮ በጣም ቀላል ነገር እኮ ነው። እውነት ፈጣሪ ልክሰኝ ነው መሰለኝ ባንተ። እንዴት ከዚህ በጣም በፊት ደስ ያለኝ እውነት እንዴ ማለት ከአሜሪካ ሽቶ ማለት እንደው ግን ለመጠየቅ ያክል ማለት ትንሽ ግር ያለኝ ነገር ስላለ በጣም ቆንጆ ነሽ። ከዚህ በፊት በጣም ደጋግሜ እየነገርኩሽ ነው ያለሁትና እኔም በጣም ተስቤያለሁ ባንቺ። አብረን ብንሆን በጣም ደስ ይለኛል። ግን እንዴት ነው ፍቅረኛ እንዴት ነው የሌለሽ? ከዚህ በፊት ኑሮሽ አያውቅም ወይስ ምንድነው ያጋጠመሽ የሚሉንም ባውቀው በጣም ደስ ይለኛል። ማለት ይዋሻው ማለት ላታምነኝ ትችላለህ። አይ ነው ይገባኛል። ግን ልታምነኝ እፈልጋለሁ። እኔ ፍቅረኛ ነው ያውቅም ጭራሽ? አዎ ጭራሽ። ድንግል ነሽ ማለት እንችላለን? ማለት እንደዛ እንኳን አይደለም ማለት እሱ ሌላ ጊዜ በሰፊው እናወራለን። ግን ኦኬ ያ ግን ፍቅረኛ ከሌለሽ ማለት ፍቅረኛ ከሌለሽ ያው ድንግል ነሽ ማለት ነው እኮ አይደል? ያው አርት ውስጥ ነው ያለሁት ምናምን ነገርና ያው አንዳንዴ ያው ማለት አልገባኝም። ማለት መጠጣት ምናምን የሚባሉ ነገሮች አሉና ኦኬ በእንደዛ አይነት መንገድ የሆነ ነገር ተፈጥሮ ያውቃል እንጂ ከዛ ውጪ ያው ማለት በፍላጎት ያረኩት ግንኙነት ወይም ደግሞ ፍቅረኛና የሚባል ነገር የለም። በጣም ስትጨነቂ እያየሁሽ ነውና እኔ ምንም እንደዚህ ማለት ሴት ልጅ ጫና ተደርጎባት ላደረገችው ነገር ተወቃሽ ናት ብዬ አላስብምና አሁን ግን በፍቃደኝነት ከኔ ጋር መሆን ትፈልጊያለሽ? ማለት እሱ እንኳን ማለት ተመችተኛል እኮ በጣም እኔም የሆነ ስሜት ተሰምቶኛል። እንደዚህ አይነት ስሜት ተሰምቶኛል። ወንድ ልጅ ሳይ በጣም ብዙ ወንዶችን አገኛለሁ። ያው ታውቃለህ ስራዬ ሞዴሎች አሉ፣ ፕሮዲዩስ ገባኛል እና በጣም ብዙ ሰዎች ናያሉ። ግን ያው እንዳንተ የሆነ አላ የሆነ ስሜት እንዲሰማኝ ያደረገኝ ሰው የለም። ግን ያው ለምንድን ነው የፈራሽኝ ታዲያ? ጠጋቢያ ያው ነገሮች እኮ እንትን አይሉም እኮ ያን ላስብበት ብዬ አትፍሪኝ እሺ። ለሌላ ጊዜ አንድ ስጦታ አለ ሌላ እሺ። ውድ ተመልካቾቻችን በሚያሳዝን ሁኔታ ያስፈታኛቸው ፍቅረኛ ፈተናውን ማለፍ አልቻለች። እሺ ደግሞ እንደ ደብዳቤ ተመልከቻትና እኮ ትክክል ነው አይደል? ጥቅመኛ ነሽ። ምንም አይነት ነገር እኮ የለውም እኮ ጥቅመኛ ነሽ። ትክክለኛ ነሽ ማለት ስነ ስርዓት ያዥ፣ ስነ ስርዓት ያዥ። አርፈሽ ተቀመጭ። ይሄንን መታገስ አልችልም። ምንም በቃ መጨረሻ ምንም
ኧረ እዮብ እንዴ ተረጋጋ እዮብ ተረጋጋ እንደዚህ ምን ተረጋጋ እዮብ ተረጋጋ ተረጋጋ ተቀመጭ ይዛ ተቀመጭ እንደዚህ አይነት ነገር ተቀመጭ እንደ አንቺ አይነት ብዙ ሴት አውቃለሁ ስነ ስርዓት መናገር የለም እዮብ ተረጋጋ ምን እንደምረጋጋው እባክህን ተረጋጋ አይደለም እዮብ አይደለም ተረጋጋ ምን ሆነ እዮብ ተረጋጋ እንጂ ምን ሆነ ተረጋጋ እንጂ ማመን ነው ያጣ ተረጋጋ እንጂ ምን ሆነ ምን እንደምረጋጋ እያያታ አይደለም እዮብ በእናትህ አይደለም እንዴ እዮብ ምን ሆነ ነው እንዴት ነው ተረጋጋ እንጂ እንደዚህ መሆን የለብህም ይገባኛል